بسم الله الرحمن الرحيم. الحمد لله وصلى الله وسلم على رسول الله وعلى آله وصحبه وعلى ውድ ተከብራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን እናንተ በድረስ ይጀምራል። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ወአለይኩም ሰላም ወራህመቱላህ። አማን አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ኢንሻአላህ የተለያዩ ጠይቆችን እናቀርባችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቁርአንን አነባለሁ ነገር ግን ትርጉሙን አላውቀውም ችግር አለው ወይ ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ጠይቢን ጣሂሪን اللهم لا سهل إلا ما جعلته سهلا وأنت تجعل الحزن إذا شئت سهلا فسهل أمورنا يا رب العالمين ووفقنا لما تحبه وترضاه. يا قرآن تفسير ماشي ሁሉም ሰው ያዳርሰዋል ሁሉም ሰው ያውቀዋል ተብሎ አይገመትም። በግምት ደረጃም አብዛኛዎቻችን አብዛኛው ሙስሊም ማህበረሰብ ከጥቂት አያቶች ወይ ደግሞ ከተወሰኑ ሱወሮች ምዕራፎች ባሻገር አብዛኛውን ወደ ማዓኒው ገብቶ ተመራምሮ ወይም ደግሞ ተፍሲር ቀርቶ የማወቁ ሁኔታ ሩቅ ሊሆን ይችላል። ያው አልፎ አልፎ በደርሶች መሃል በዋዕዞች በምክሮች መሃል የሚጠቃቀሱ አንዳንድ አያቶች ለዚያ ማስረጃ ተደርገው የሚጠቀሱትን ወይም በተደጋጋሚ ሊነሱ የሚችሉትን ካልሆነ አብዛኛውን ዒልሙ ተፍሲር ውስጥ የሚገባ ሰው ስራይ ብሎ ሲማረው ይህን ዒልሙ ተፍሲር ለመቅራት ደግሞ ወደ ሉጋው በደንብ መጥቆ ገብቶ አረብኛውን በደንብ ተምሮት የአረብኛ ሰዋሰው ምንለው ነህው ምንለው የሰርፍ ምንለው የአረብኛ የትምህርት ዘርፍ እንዲሁም ደግሞ በላጋ የምንለው ዒልሙል በያን ዒልሙል መዓኒ ምንላቸው በጣም ወሳኝ የሆኑ ተፍሲሩል ቁርአንን በትክክል ለመገንዘብና ለመውሰድ የሚጠቅሙ ዑሉሞች አሉ መሰረት የሆኑ እነዚህ ከተወሰኑና እነዚህን ከተማረ በኋላ ሲገባበት ያኔ ነገሮች ክፍትፍት እያሉለት በደንብ ያው ብዙ የቁርአን ማዕናው ጥልቅ ቢሆንም በጣም ብዙ ዑለማዎች ፈሰረውትም በይነውትም አብራርተውትም አዳዲስ ነገሮች ደግሞ ውስጥ የሚያፈልቀው ነገር ደግሞ አለው ማዕናዊ ነገሮችም እና እነዚህ እንዳሉ ሆነው ግን እንደው ዋና እንደው ሐሳቡን እየተረዱ የቃል አጠቃቀም እዚህ ላይ ያለው አገላለጽ ዘይቤውን ያን ያለ መረዳት መጀመሪያ ራስን በዑሉም ሉጋ ማደራጀት ይጠይቃል። مهما حاول أن يفسر المفسر مثلا باللغة التي يفهمها الطالب عنده تماري بميردو ቋንቋ በአማርኛ ሊሆን ይችላል በኡርዱ ሊባል ይችላል በሌላም በእንግሊዝኛ ሊሆን ይችላል ምንም ያህል እንደው ለመፈሰር ቢሞክር ለመተርጎም ቢሞክር ለተማሪው ሙሉ ለሙሉ ግልጽ ሊሆንለት የሚችለው ሙሉ ለሙሉ ግልጽ ሊሆንለት የሚችለው እነዚያን ዑሉሞች ቀድሞ የተማረ ከሆነ ነው። እነዚያን ዑሉሞች ቀድሞ የተማረ ከሆነ ነው። ያንን ካልተማረ የአረብኛ ቋንቋዊ ያኔ ምጥቀት በጣም የመጠቀም ቋንቋ ስለሆነ ከዚያ ጋር ከቋንቋው ምጥቀት ጋር አብሮ ለመሄድ ይቸገራል። አንዳንድ የቃል አጠቃቀም ወይም ያረፍተ ነገር ያገላለጽ ዘይቤዎችን እነዚያን ለመረዳት ወደ አማርኛ አምጥተነው ወደ አማርኛ ልንተረጉመው ስንል አረብኛ ላይ ብቻ የሚገኙ አንዳንድ ቀዋዒዶችን አማርኛ ላይ አምጥተህ እንደገና አዲስ ቀዋዒድና መመሪያ እንደማበጀት እንደማለት ነው። ሰዎች ያልተላመዱትን ሰዎች አማርኛ ላይ ያልለመዱትን ይሆንብህና ትቸገራለህ። ስለዚህ ወደዚያኛው የሚሄዱ መጀመሪያ ተዘጋጅቶ መምጣቱ በጣም ትልቅ ጥቅም አለው። ውበቱን
እንደው እዛ ላይ ያለውን ውበት እዚህ ጋር ለማምጣት በጣም ይከብዳል፣ ይቸግራል። ለዚያ ላሸክ ወንድማችን ለጠየቀው ጥያቄ ምንም አይነት ችግር የለውም። ተፍሲርን ባለማወቅህ ቁርአን መቅራት ላይ የሚያሳድረው ተጽዕኖ አሉታዊ ተጽዕኖ ይባል ሰዋብ ማጣት የመሳሰሉ ነገሮች የሉበትም። يقرأ القرآن ብለዋል النبي صلى الله عليه وسلم فإنه يأتي شاهدا يوم القيامة شفيعا يوم القيامة يعني قرآن قرأت قيامة كان قرآن مسكر هنا يمثل من قرأ حرفا من كتاب الله فله حسنة والحسنة بعشر أمثالها لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف خيركم من تعلم القرآن وعلمه ብዙ በቁርአን ፈዲላ የመጡ ብዙ ሐዲሶች አሉ። እነዚህን ጥቅም በመቅራት ብቻ ይገኛል። የግድ ተፍሲር ያወቀ ብቻ ነው ይሄንን የሚያገኘው አልተባለም። መቅራቱ ብቻ ያንን ከላሙ ረቢ ይሄ የጌታዬ ጀለ ጀላሉላህ የአላህ ከላም ነው ብሎ ያንን ሲቀራ ሰዋብ እንደሚያገኝ ምንም ጥርጥር የለውም። በጥሩ ንያ በኢኽላስ እስከቀራ ድረስ ይውልኝ ሳይሆን ድምጼን በደንብ ይስሙልኝ፣ የተሻለ አቀራር እንዳለኝ ይወቁልኝ፣ እንዲህ አይነት ሪያ ሳይገባበት ሊላህ ብሎ ሲቀራ ይጠቀማል። እና ላሸክ የበለጠ ደግሞ ተደቡር ፊል ቁርአን የሚባለው ነገር ደግሞ እንዲገኝ ተፍሲሩን ማወቁ ያስፈልጋል። አሁን መቀራት የሚባል ነገር አለ አንድ። ሁለተኛ ደግሞ አተደቡሩ ፊል አያት አፈላ የተደበሩን አልቁርአን ቁርአንን አያስተነትኑምን? መዓኒውን ይሄ የቃል አጠቃቀሙን የአረፍተ ነገር ስብጥሩን ሱብሓነላህ የአገላለጽ ዘይቤውን ውስጡ የያዘውን በጣም ጥልቅና ሰፊ መልእክት ይህን አያስተነትኑም ይላል አላህ። ያኒ ማስተንተኑ ተፈላጊ ነገር ነው ሲባል ያኒ አጅር ያስገኛል። ሸክ ሸገልተ ነፍሰከ ቢልዒባዳ ይሄ ዒባዳ ነው፣ ጣዓ ነው። እና ያንን ለማስተንተን ግን መሀይም ይቸገራል ማለት ወይም ደግሞ ከነጭራሹ ዒልሙ ተፍሲር ምንም ያልቀራ ሰው ወዴት ሊሄድ ይችላል? ምናልባት 40 50 እና 100 ከሊማ የዓረብኛ ቃላትን የሚያውቅ ከሆነ ቮካብለሪ ነው ከ100 ከ200 ማያልፍ ኬፍ ዓለክ ምናምን የሚልበት እና ዳቦ የሚገዛበት ምግብ ቤት ሄዶ የሚከፍልበት ያችን ካወቀ አንዳንዶች ምን ይመጣባቸዋል? በቀሩ ቁጥር ይሄ ለካ እንዲህ ማለት ነው እያሉ የራስ ግምትን ማሳደርና አንዳንዴ መጥፋቱላ አለ። አላህ ይጠብቀን። የማይሆን ነገሮች نعم ما يخطر في البال ليس بإرادتنا ይሄ ልባችን ላይ ውል የሚለብን ነገር በፍላጎት አይደለም። ተጥሮዱ ታባረዋለህ። ተፍሲር ሳትቀራ መራስህ እያነበብክ የሆነ ትንሽዬ አረብኛን ሞካክረሃልና በቃ ገባኝ በቃ እንዲህ ማለት ነው እያልክ መሄድ ገለጥ ነው። معناه تقول في القرآن من عندك من جيبك ككيسه እያወጣህ የቁርአንን ተፍሲር እያስቀመጥክ ነው ማለት ነው። ባታወራም እኮ ነው ለሌላው ሰው እንደው እንዲህ ብለህ ባትፈስርም ለራስህ ግን ይሄ ነው እያልክ ከሄድክ ይሄም ገለጥ ነው። ታዲያ ምን ያስፈልጋል? ወደ ተፍሲር ዓሊሞች መጥቶ በደንብ ኢጥቃን ያላቸው ዓሊሞች መጥቶ ማዳመጥ ያስፈልጋል፣ መማር ያስፈልጋል። ግን እንዳልነው ቅድም النحو والصرف شرط ናቸው። علم البلاغة علم البديع ቁርአን ላይ ያሉ ሙሐሲናቱል በዲዕ ምንላቸው በጣም ልዩ ውበት መግለጫ ውብ የሆኑ አጠቃቀሞች ውብ የሆኑ አገላለጾች ያን ለመረዳት መጀመሪያ ያንን ዘርፍ ስትማረው ነው። ይሄ እኮ እንዲህ የተፈለገበት የሚለው አብዛኛዎቹ መስመር የሳቱ ሙብተዲዓዎች ቁርአንን በአግባቡ ፈህም ካለማድረግ ተነስተው ነው። ሱብሓነላህ ያ መነሻ ገደል ያስገባቸዋል። በቃ አንዲትን ቃል ምዝዝ አድርገው ሮጠው ይሄዳሉ። ኧረ ተረጋጉ፣ ቀስ በሉ። ይሄ ቃል እዚህ ቦታ ላይ በዚህ ተርኪብ በዚህ አገላለጽና በዚህ ስብጥር ሲመጣ ትርጉም እንደሆነ ታውቃላችሁ። ቃሏን ብቻ በቮካብላሪ ነው ተፈልጎ እንደው የዓረብኛ መዝገበ ቃላት ገብተህ ቃሏን ብቻ ضرب ማለት መታ ማለት ነው የሚል ብታገኝ በቃ እንደው ሙኽተሰር የሆነ ضرب ለማ አውቀዋለሁ በደንብ ضرب መታረን እንዲህ ብለህ
ضرب ቁርአን ላይ በገባበት ሁሉ መታ ያልክ ተፈሰረ وإذا ضربتم في الأرض ቢለውናው መሬት ስትደበድቡ ሊለው ነው በእግሩ መርገጥ ሊለው ነው አሁን ይሄ ضربتم في الأرض ማለት መሬት ላይ ስትጓዙ ማለት እኮ ነው እና ሌላም ብቻ አንድ ቁንጽል ምሳሌ ነች በጣም ትንሽዬ ማለት ነውና እንዲህ አይነት ነገሮችን አጠቃቀሙ መጀመሪያ ተምሮት አውቆት ተዘጋጅቶ ሲመጣ ከዛ ከዓሊሙ ዘንድ ተቀምጦ ተለቂ የሚባል ነገር ደግሞ ስለሚያስፈልግ نعم አንተ አወክ መጃዝ ምን እንደሆነ አወክ ሐቂቃ ምን እንደሆነ አወክ ሙሐሲናቱ البديع ምን እንደናቸው ተማርክ በላጋን በደንብ ተማርክ يعني ብዙ ውስጡ ካለው ሰፊ ማብራሪያዎች ጋር ሰፊ ትምህርቱ ራሱ የሚይዛቸው ነጥቦች ጋር በደንብ ኢትቃን አረከው ማሻአላህ መርሐባ ከመጣህ በኋላ ደግሞ ከዓሊሞች ተፍሲር መውሰድ አለብህ እኔ አውቀዋለሁና ብለህ በራስህም አትሄድም ለምን قد تخطئ يعني تقول في القرآن من عند نفسك هم كذا وهلا ወደ ጥፋት ልትሄድ ነው አለኝ ብለህም ደግሞ እኔ ሉጋውንም ተምሬያለሁ ማዓኒንም ተምሬያለሁ በዲዕንም ተምሬያለሁ ይሄንንም ተምሬያለሁ ብለህ ደግሞ አሁንም የራስህን አካሄድ እንዳትወስድ በጣም ጥልቅ የሆኑ ማዓኒዎች ስላሉ ካልሰማህ ማታቃቸው فرق بين هذا وهذا አንዳንዶች بدل የሚባል ነገር نحو ላይ በሰፊው እና عطف بيان የሚባል አለ አንዳንዶች اما بدل او عطف بيان ብለው ያልፉታል እንደ ኢማም السيوطي الاتقان የተባለ ኪታባቸው ላይ ቁርአን መፈሰር ይፈልገ ወደ 30 ምናምን የሚሆኑ ዘርፎችን ተምሮ መምጣት አለበት ይላሉ እነዛ መጀመሪያ መማር አለበት ማወቅ አለበት ምክንያቱም በጣም ደቂቅ የሆኑ በጣም ረቂቅ የሆኑ ልዩነቶች አሉ በዚህና በዚህ መካከል ይሄ ሲሆን እንደዚህ ይሆናል ይሄኛው ሲሆን ግን እንደዚህ ይሆናል አንዳንዴ በጣም ብዙ ነገሮች ሊቀለበሱ ይችላሉ ሊገለበጡ ይችላሉ ለዛ ነው ዛሬ ከሱራ ዓሊሙ ሊሳን ትንሽ ቀራርቶ በቃ ትክሻ ከዓሊም ጋር የሚለካካ በዛ የሆነች መክፈቻ አረብኛ إن الحمد لله ምናምን ማለት ስለቻለ ብቻ መግቢያ ላይ አያ من القرآن ሐዲስ ምናምን መጥቀስ ስለቻለ ብቻ ከዓሊሞች ጋር ትክሻ የሚለካካ ሞልቷል አላሁ አክበር አንዳንዱ ያለ እፍረት የነብዩን ሐዲስ ሲበላ ሲሰባብር ሲያኝከው ደግሞ ተሰማለ ይሄ ደግሞ ስቅጥጥ የሚል ነው ደግሞ የነብዩ ሐዲስ ነው በነገራችን ላይ حرام ነው ይሄ እንደ ፌዝ ለዓረብኛ እንደምናምን ብቻ ተወስዶበት ሳይሆን قال رسول الله صلى الله عليه وسلم ብሎ ሐዲሱን ሲያበላሽው ያላሉትን አሉ እያለ ነው ረሱልን ለሐን እያረጋቸው እኮ ነው በጣም በሚያስቀይም ግድፈት ዓረብኛ ላይ ነው ሲታይ ይሄማ በቃ ሽክሽክ አድርጎ ነው ይባላል እንደው ስብርብር አድርጎ እንደው በሚባል አይነት መልኩ ሐዲሱን እንክ ሲያደርገው ሲያበላሻቸው ክልክል ነው ምን ይላሉ ዑለማዎች النحو والصرف كلاهما شريط لقارئ الحديث خشية الغلط نحونا صرف حديث قرار له لميل سو شرط ናቸው يعني نحونا صرف ሳትማር አማርኛ ሪያዱ ሳሊሒን አንበህ እግረ መንገድህን ዓረብኛውን እዛው ካለ አንጋዳህ አጥንተህ መድረክ ላይ ቀርብ ያወራለው ካልክ የነብዩን ሐዲስ ነው ለሐን የምታረገው لا تصح الرواية بقراءة لحان إلى العلماء لحان هنا سو حديث يسببره يميك أراسه السو بالو السو كسو سماه بله رواية عيبك أميلالو يعني السو شيخ لا يقرأنه أنت ذاتك أمتنبر شيخ من البات ينقلفون السو حديث يجرق أقرون يعني نسماه بله رواية عيهون ميلالو صحيح عيهون بتككل لو تلقي بدرجه علماء أكو فتح ضم أن يستفاكلوا كونوا رفعون حتى ما يجوز فيه الوجهان ما هي الرواية أيالو عند قوانقوا كثاية فتحم ضمم لهون يشلال ሁለቱንም ይቀበለዋል ይሏል ዓረብኛ ይቀበለዋል
مع ذلك ألفينا علماء مدققوش محققوش ميلالو لكن ما هي الرواية يلوها قل انديت نو رواية الشي أولا عند قوانقوا زي قاعد ضم بالتالقات تشين فيدل كسر بالتالقات تهنالج الشي قل انديت يتزقوا النبي صلى الله عليه وسلم كيف نطق بها كيف رواها الصحابي منه والصحابي لما أسمع التابعية كيف قال له كيف تلفظ بها بزي هينت ملكو ضبط يتدرج من مت قالت ميتشنق ولتنا علم ሰው ብድግ ይልና እንደፈለገ ሲጨረጋግረው ስታት ያስታዝናል ሱብሃንአላህ እና ያው ዒልም የሚባለው ነገር እንደ ትልቅ ህንጻ አርገህ ብታስበው ሚዕወል ይዞ ትልቅ መዶሻ ይዞ ድንጋይ መፍለጫ ማለት ነው ድንጋይ መፈነካከች መስበሪያ ያን ይዞ ከስር መሰረቱን ሲነደው ስታይ በጣም ከባድ ነገር ነው ይሄንን የዒልም ህንጻ ቀስር يعني ይሄንን ለማፍረስ እንደሚጠርሰው ነው የሚቆጠረው አይጨነቅም ለሐዲስ አይጨነቅ ለአያ አይጨነቅ ይሄ خطر አለው አደጋ አለው ዞረን ወደ ጥያቄው ስንመጣ ተፍሲርን ሁላችንም ላሸክ ብንማረው በጣም የሚያስደስት ነገር በጣም የሚጣፍጥ ነገር እኔ ለአንዳንድ ወንድሞቻችን እንደዚህ በምክር መልክ ስነግራቸው እንደው ትንሽ ቀራም ብለው በቃ የሚሉ አሉ ይበቃናል እቺን ይዘናል አልহামዱሊላህ አሁን በቃ እንደዚህ ነው የሚሉ ሰዎች አሉና እንደው على تميل نفوسكم ألا ترغبون أن تفهموا كلام ربكم إنه القرآن የሚባለው ከስትወለድ እንደው ራስን ካወቅበት ሰዓት ጀምሮ የምትሰማው ክቡር መጽሐፍ ቁርአን ሙስሐፍ القرآن الكريم كلام الله ይሄንን እንደው እስክትሞት ድረስ ማዕናውን ሳታቀው ከዛ ውስጥ 10 20 30 አያት ብቻ አውቀህ ከ6000 ምናምን አያቶች ውስጥ እንደው ያቺን ብቻ አውቀህ ስትሄድ እንደው አይከብድህም እንደው ይሁን ነገር አንተ ጋር ኖሮ ይጨንቃል እኮ ውስጡን ከፍተህ ብታየው ምን ይሆን ያለው እስኪ ምን አገኝበት ይሆን ለክት ጓጓለህ እኮ ነው የተዘጋ ነገር የተሸፈነ ነገር ሲሆን ማለት ነው እንደው ነፍሳችን አትጓጓም እንደው ውስጡ ያለውን ነገር እንደው ሁሉም ነገር ባወኩት ውስጡ ያለውን ነገር በተረዳው የያዘውን እንደው ሀብት እንደው በተጠቀምኩበት ስንት ከንዝ ነው እዛ ውስጥ ያለው እና ስንት ጀዋሂር ነው ያለው ስንት እንቁ ነው ያለው ያንን መቼም ሁላችንም ረግባ ሊኖረን ይገባል እና ለጥያቄው አጭር መልስ ተዋቡ ላይ ተጽዕኖ ያሳድርም መቅራቱ يعني معناውን ሳያቅ ቢቀራም ምንም አይተጽዕኖ አያሳድርም ነገር ግን አክመል በሆነ መልኩ ተፈኩር ያረገ በአያው በደንብ ተደቡር ያረገ ለመቅራት ግን ማወቁ አስፈላጊ ነው ጠቃሚ ነው በዚሁ አጋጣሚ ያው ሱና ቴሌቪዥን አልহামዱሊላህ የተፍሲር ፕሮግራም አለ ሁላችንም አፍጦን የምንከታተለው በጣም በጥሩ መልኩ በተለይ ደግሞ በኢንሳፍ መፈታት መብራራት መገለጽ ያለባቸው ኢሽካል ሁላ የሚያመጡ ቦታዎች ኢሽካል ሲባል ሰው ሊልዋህለት ይልኡላ ለመጀመሪያ ጊዜ ሲያዩ ይሄኛውና ይሄኛው እንዴት አድርጌ ማስተሳሰረው የሚልበት ቦታ ላይ እነዚህን ሁላ በደንብ የሚያብራራ ይሄ በዚህ መልኩ ነው የሚፈሰረው ያኛው እንደዚህ ነው እንዲህ ካልክ መልሱ ይሄ ነው እዛኛው አጋስቲር ያኛው ይፈሰርልሃል ይሄኛው በዚህ ነው መልኩ قواعد الشرع እንዲህ ይላል እየተባለ የሚነገርበት አልহামዱሊላህ በአማርኛ ቋንቋ በቆንጆ መልኩ ይፈሰር ሼኻችን ሼኽ ዑመር ኢማም ተፍሲር አለ ይሄንን እንዲከታተሉ እጋብዛለሁ አደራ ነው ማለት ነው ከቻሉ ጎን ለጎን አረብኛ በደንብ እየተማሩ አብሮ ለመሄድ ነው ከዛ ደግሞ እነዚህን ያለፏቸውንም ጭምር መለስ ብለው በሱና ቲቪ ዩቲዩብ ቻናል አለ በዚያ እየተመለሱ ቁርአን ከፍተው ስራይ ብለው ቢከታተሉ እጅግ በጣም ትልቅ ጥቅም ያገኙበታል አሁን ያልነው እንደው ከላሙላህ ይሄ ቁርአን ነው ሳንረዳው መሄድ እንደው አያሳዝንም እንደው በዚህ ሐላችን እንደው ዱንያን ተለይተን ስንሞት እንደው ሳይገባን መጣን ስንልኮ እንደው ይሰማል እኮና ይሄንን ይቀርፍልናል በየጊዜው 10 አያ ብንሰማ 20 አያ ብንሰማ ከዚያ እንዲያልን እየጨመርን ሲጠራቀም ሚአት ይሆናል መቶዎች ይሆናሉ ሲጠራቀም ሺዎች ይሆናሉ ሲጠራቀም ሙሉ ቁርአን ተፍሲር እንወስዳለን ማለት ነው ያው አጋጣሚ ተነስቷልና ይሄ ጉዳይ ከጎን ይሄንን ከመከታተልና ከመጨመር ጋር
መሰረታዊ ፈርደል ዐይኒ የሆኑ ደግሞ ዝርዝር አሕካሞች የሚነገሩበት ለህይወታችን በጣም የውምየን በየቀኑ የሚያስፈልገውን የዕለት ተዕለት ኑሯችንን የምናሳልጥበት የምናስኬድበት በሸሪዓው መሄድ ያለብን ይህንንም ደግሞ ፈርደል ዐይኒ ያሉ ትምህርቶችንም ደግሞ መውሰድ ቅድሚያ የሚሰጠው ነገር ነው። እኔ በእኔ መስጊድም እያለን ሼኽ ዑመር ኢድሪስ ሙፍቲ አላህ ይጠብቃቸውና ተፍሲር ነበራቸው። አንዳንድ ሰዎች ተፍሲር ብቻ የሚጥማቸው ሰዎች አሉ። ናና እዚህ ጋር ሰፊነቱ ነጃ ሰፊነቱ ሰላህ እንደው ተከታተልና አስማ ይባል እሳቸው ተፍሲር ሲጣፈጥ ይላል አንዳንዱ። ወይ ደግሞ እንደው ተረቂ ያገኘ ይመስለው አለ። በቃ እኔ ተፍሲር ጋር ነኝ ይላል አንዳንዱ። እሳቸው ብቻ ሳይሆን ደግሞ ሌላም እንደዚሁ ተፍሲር የሚያቀራ ሲመጣ ሰዎች ፈርደል ዐይኒ ይተውና ሮጠው ወደ ተፍሲር ጋር የሚሄዱ ሰዎች አሉ። ተደሩጁ እንደዛ አይደለም። እንደ ዒልም አካሄድ ከሄድን መጀመሪያ ፈርደል ዐይኒ መማር ይቀድማል። ሰዎች ያለ አግባብ ያለ ደረጃቸው ያለ አቅማቸው እዚያ ጋር ሲንጠራሩ ደርሰናል የሚል ሹዑር የሚል ስሜት ይሰማቸውና ናና ከዚህ ደረሳ ሰፊና ቅራ ሲባል እኔ እኮ ተፍሲር ነው መቀራው ይላል። ገና ፈርደል ዐይኒ ያልተማረም መርሐባ። ተፍሲር ላይ በጣም ብዙ ሰፋፊ ሀሳቦች ነው የሚነሱት ትልልቅ። እዚህ ጋር ደግሞ ዝርዝር የሆኑ አርካኑል ውዱእ በዝርዝር የምትማርባቸው እስቲንጃአን በትክክል የምትማርበት ሌሎች እንደዚህ ደቂቅ የሆኑ መስአላዎች ሹሩጡ ሰላት እንዲህ የምትማርበት እዚህ ጋር መተህ ነውና ያለ አቅም መንጠራራት የሚባለውን ነገር እኔ ስሜቴን ብቻ አይደለም መጠበቅ ያለብኝ እና አሁን ከተፍሲራው እንደዚህ ልወርድ ነው አይደለም። እንደዛ አይደለም የሚባለው። ጨርሻለሁ ወይስ አልጨረስኩም? ማ አውጀበ አላሁ ዐለይየ ተዐሉመሁ ልማረው አላህ ዋጅብ ያደረገብኝ ተምሬያለሁ አልተማርኩም የሚለውን ለራሳችን እየጠየቅን ፈርደል ዐይኒንም መማር ያስፈልገናል። ተመልካቾቻችን የተከታተላችሁ የምትገኙት ፕሮግራማችን ነው። የእረፍት ሰዓታችን ላይ እንገኛለን። ከአፍታ ቆይታ በኋላ ተመልሰን እንመጣለን። ጠብቁ ኢንሻአላህ። ተመሳሳይ ተመልካቾቻችን የምትከታተሉት ፕሮግራማችንን ነው። አሁን በድጋሚ ከኛ ጋር አሁን ከእረፍት በፊት ስለ ፈርደል ዐይኒ እያየን ነበር። ምናልባት የፊቅህ የሚባለው ዘርፍ ስንት ዓመት ወሰደ ሲባል በጣም ብዙ ዓመት፣ ይሄን ለመቅራት ብዙ ዓመት እንግዲህ ሰፊና ጀምሬ ከዛ በኋላ ወደ አቢ ሹጃዕ ከዛ ወደ ባኽል ከዛ ወደ ዑምዳ ከዛ ወደ ሚንሃጅ ጡላብ እና ኢዓና እንደዚህ አይነት ነገሮች አሉ እና ሰው ይሄ ማመች ደርሷል ብሎ ያስባል። እና ፈርደል ዐይኒ የሆነች ኹላሳ የሆነች ሁሉም ጥቅልል አድርጋ ሰውየው በቃ ነገ አኺራ ከመጠየቅ የሚድንበት ጥቅልል ያለች ኪታብ በአጭር ጊዜ ውስጥ የምትጠናቀቅ ይኖራል። ይህን ማግኘት ይቻላል። መጀመሪያ የግንዛቤ ማስተካከያ ያስፈልጋል። አንዳንድ ሰዎች ዒልም ተማሩ ስትላቸው አሁን እንዳልከው ገና በስንት ዓመት ለማያልቅ ዒልም ይላል። ፈርደል ዐይኒ ተማር። ሁለት አይነት ዒልም ነው ያለው። አንዱ ፈርድ ዐይኒ ነው፣ አንዱ ፈርድ ኪፋኢ ነው። ፈርድ ዐይኒ ማለት እያንዳንዱ ግለሰብ በእያንዳንዱ በራሱ እከሌን ሳይጠብቅ እንትና ካሉማ ችግር የለም በማይልበት መልኩ ለራሱ የሚያስፈልገውን የሚያውቅበት ነው። ዓቃኢድን ከዛ በኋላ ፊቅሃዊ ዝርዝር ነገሮችን ጠሃራ፣ ሶላትን፣ ጾምን፣ ዘካትን ከወጀበበት፣ ሐጅ ከወጀበበት፣ ሙዓመላት ግብይቱን፣ አሻሻጡን፣ አገዛዙን፣ ብድር ማበደር፣ መዋስ፣ ማዋስ፣ መቀጠር፣ መቅጠር፣ አደራ ማስቀመጥ፣ ማስያዣ መያዝ፣ ከሰው ጋር በሽርክና መስራት በጣም ብዙ እኛ ምንገባባቸው የዱንያዊ ህይወታችን። ከዚያ በኋላስ ከክስ ጋር የሚያዙ ነገሮችም እኮ ይኖራሉ። አንዳንድ ጊዜ የሚያስፈልገውን ከሰውየው ህይወት ጋር አብሮ በዕለት ተዕለት የሚያስፈልገውን ትምህርት፣ ከዚያስ ራሱን ከወንጀል የሚጠብቅበት ወንጀሎች እነዚህ ናቸው፣ ራቃቸው። ይህም መብላት አይቻልም፣ ይህም መንካት አይቻልም፣ ይህም ማየት አይቻልም፣
ይህን መጠቀም አትችልም፣ ይህን መውሰድ አትችልም፣ ይህን መናገር አትችልም። የአይንህን፣ የምላስን፣ የጆሮን፣ የእጅን፣ የእግርን፣ የሆድን፣ የብልትን፣ የአካላትን ኃጢአቶች የልብ ኃጢአት ልብ ውስጥ የማስገባት አትችልም። ይህን ነገር ልብ ላይ ካስቀመጥክ ወንጀለኛ ትሆናለህ። መጥፎ ግምት፣ ሰውን መመቅኘት፣ ሰው ላይ መኩራት የመሳሰሉ እነዚህን ደግሞ በሽታነታቸውን ማወቅ አለብህ። ታሙ ከመማቀቅ ይባላል አይደል? መጀመሪያ አውቃቸው ትከለክላቸዋለህ። ምናልባት ወድቀህባቸው ከሆነ ታወጣለህ ራስህን ነፃ ለማድረግ። ይሄን የምታውቅበት ፈርደል ዐይኒ የሆነ ዒልም አልሐምዱሊላህ ዑለማዎች ኪታቦችን አዘጋጅተዋል። ሙኽተሰራት የሚባሉ በጣም አጭር በጣም ጥቅልል ያለ እና ይህንን መሳኢል በጥቅል ከያዙ ኪታቦች ሚን አህም ልኩቱብ التي ألفت حول هذا እንደው ሌሎች ብዙ ቢጨመሩ ጥቅም አላቸው፣ ነገር ግን ፈርድ ዐይንያ አይደሉም ተብለው የተተውበት ዋና ዋና ነገሮችን በአብዛኛው ምንም እንኳን ጥቂት ፈዳኢሎች ተጨማሪ ነገሮች ቢኖሩበትም ዋና ዋና ነገሮችን የያዘ ሙኽተሰር ሼኽ አብዱላህ አልሀረሪ ረሒመሁላህ ሼኻችን ኪታብ ሙኽተሰር በጣም ፈሪድ في هذا الفن في هذا المقصد يعني በዚህ ጉዳይ ላይ ዓቃኢድም አለው። በዝርዝር ስለ እምነት ጉዳይ መሰረታዊ ነገሮችን እየጠቀሰ ያልፋል። እምነት እንዳይበላሽብህ እንዴት መጠበቅ እንዳለብህ፣ ከተበላሸ እንዴት ነው የሚመለሰው፣ ከዚያ በኋላ ወደ ጧሃራው፣ ወደ ሶላቱ፣ ወደ ዘካቱ፣ ወደ ሲያሙ፣ ወደ ሐጁ፣ በጥቂቱም ሙዓመላትን፣ የልብ ኃጢአት፣ የልብ ግዴታዎች፣ የአካል ኃጢአቶች፣ የአይን፣ የእጅን፣ የእግር፣ የምላስ፣ የሆድ፣ የሰውነት እነዚህን በጠቅላላ ጠቅልሎ የያዘ ነው። ይህንን እንዲህ አይነቱን ምናልባት ሰው ከልቡ ጊዜ ከሰጠ በጥቂት ቀናት ውስጥ ይማረዋል። ጥቂት ቀናት እንደው ማለት ነው አንዳንዴ ሊረዝም ይችላል። ሰው ዛሬ ኡፈሪጉ የውመን ሊአስማዕ አልፈርደል ዐይኒ ሚን ዒልሚ ዲን ካለ በቃ አንድ ቀን ልስጣ ፈርደል ዐይኒ የሆነውን ልስማ፣ ቢያንስ ተለቅ ያደርገዋለሁ። ከዛ በኋላ መጽሐፉን ይዤ የዘነጋሁት መለስ ያልኩኝ እሱን እያየሁ ቢሆን አስታውሳለሁ ለማለት አንድ ቀን ሊበቃው ይችላል። አሁን ሰዎች ይህንን አክብደው ሊያዩ ይችላሉ። እንዴት የማይሆን ነገር ይሄን ሁላ አሁን የዘረዘርከውን በጠቅላላ እንዴት ለማወቅ አንድ ቀን ይበቃል ሊባል ይችላል። አልሐምዱሊላህ ዑለማዎች በሚገባና በሚቀል መልኩ አዘጋጅተውታል። ቁጭ ብሎ ፈሊላሂ አልሐምድ በአማርኛ ትርጉሙ በድምፅ ሁላ ተቀርጾ የተቀመጠም አለ። ያንን ቀስቀስ ብሎ ቢያዳምጠው ሚን አወሊሂ ኢላ አኺሪሂ ምን ያህል ሐለቃት ይወጣዋል፣ ምን ያህል ሰዓት ይወስድበታል። ማሸክ ምንም ጥርጥር የለም። እየበላን ፈርዱን እየሰገደ ቤቱን እያስተካከለ ምን እያደረገ ከዚያ የሚተርፉትን መሀል ላይ ያሉትን ጊዜያቶች ቁጭ ብዬ ላዳምጥ። ዛሬ ከጧት ተነስቼ ቁርስ በልቼ ቤቴን አስተናድቼ ከጧት እስከ ዙሁር ላዳምጥ ቢል መሀል ላይ እያረፈውላ ያዳምጣል። ዙሁር ሰግጄ ትንሽ አረፍ ብዬ ከዛ ልቀጥል ቢል ያዳምጠው ይችላል ከአስር በኋላ። ስለዚህ ይሄ ረጅም ጊዜ የሚፈጅ አይደለም ማለት ነው። የሚሸሹ ሰዎች ስላሉ ነው። ዒልም ተማር ስትለው አንተ ቡኻሪና ሙስሊም እስክትቀራ ድረስ ይላል። እኛ ፈርደል ዐይኒ ስለሚለው ስናወራና ፈርድ ኪፋኢ ያኛው ሌሎች ሰዎች እኔ በኪፋኢ መልክ ማወቅ አለባቸው፣ የተወሰኑ ሰዎችም ቢሆን ይሄ የሚያውቁ ሰዎች መኖር አለባቸው የሚባለው ዒልም ባህር ነው። እንደዛሬ ዑለማዎች የተዋቸውን ኪታቦች እንኳን እንደው እናገላብጣቸው ከመጀመሪያ እስከ መጨረሻ እንደው ገጽ ሰፍሐተን ሰፍሐ አንድ ገጽ እያደረገን እንግለጥ ብንል ምን ያህል ጊዜ ይፈልጋል? በጣም ረጅም እኮ ነው መግለጽ ማለት ነው፣ መቅራት አይደለም። እንደው መግለጹ እንኳን እኮ በጣም ረጅም ጊዜ ይወስዳል እኮ አንድ በአንድ መግለጹ። እና ላሸክ አንድ ሰው አብቅቻለሁ ጨረስኩኝ ከዚህ በኋላ ምንም ማላቀው ነገር የለም የሚልበት ደረጃ ጋር አይደርስም። ነው ፈውቀ ኩሊ ዚ ዒልሚን ዐሊም ነውና፣ ስለዚህ ሰፊ ነው። አዎ ግን መታወቅ እስከተቻለ ድረስ እያወቁ ዑለማዎች ራሳቸውን እያደራጁ በእንዲህ አይነት መልኩ ደግሞ የሚካኑ ተተኪ ዑለማዎችን ማን ይተካቸው እንደሚባለው ማለት ነው። ያው ሐቂቃ ዓሊም ነው የሚተካው እንጂ ሌላ ሰው አይተካውም። እሺ ሱኒ የሚተካው ሱኒ ነው። ትልቆቹ መሻይኾች ማን ይተካቸዋል? ዑለማዎች አላህ የሚፈሩ በመንገዱ ላይ ያሉ መስመሩን የያዙ እነሱን ደግሞ እያጠነከሩና እያስተማሩ
ዒልሙን እያወረሷቸው ይሄዳሉ። ዓመቱ ናስ ሌላው ሰፊው ማህበረሰብ ፈርደል ዐይንየን እየተማረ ለዒልም ተፈሩግ ያረጉ ጊዜያቸውን ሙሉ ለሙሉ ለዒልም የሰጡ ሰዎችን እሱም ተጠቃሚ ነውና ከነሱ ሲቸግር ወሮጦ የሚመጣው እዛ ነው። መልስ የሚያገኘው ከነሱ ነውና እነዚህን ሙተፈሪጎች እያገዘ የመማር ማስተማሩ ሂደት ይሄ በይነ ጠለበት العلم والمشايخ ማለት ነው። ለዒልም ሙሉ ጊዜውን የሰጠና ለመማር በሚያስተምረው ሼክ መካከል ያለው የመማር ማስተማር ሂደት እንዲቀጥል ዓመቱ ናስ እያገዙ እነሱ እንኳን ጊዜ ሰጥተው ሙሉ ለሙሉ ለዚህ ላይ ባያውሉ ሰዎችን ከሰጡ በኋላ እነዚህን ሰዎች እያገዙ የማስቀጠል ዋጅብ አለባቸው። مرحبا دكتور ወደ ተከታታይ ጥያቄ ስናልፍ በ0991 የተላከልን ጥያቄ ነው። ሰላም አለይኩም እንዴት ናችሁ? ጥያቄ ነበረኝ። አንዲት ሴትን ሂጂ ውጪ ብሎ ከቤት ካስወጣት ጥፋተኛው ማን ነው የሚሆነው ይላል። ምናልባት ጥያቄው በባልና በሚስት መካከል ያለ ነገር ሊሆን ይችላል። ያው ሂጂ ውጪ ካላት የሚለው ወዴት ለምን ያው ብዙ ከኋላ ጥያቄዎች ይነሳሉ። ያለ ሐቅ ነው ወይስ በሐቅ ነው? እነዚህ ነገሮች ላይ ይነሳሉ። ምናልባት ጥያቄው ጠቅለል ያለና ትንሽ ጥያቄው ላይ ራሱ ማብራሪያ የሚፈልግ ነገር አለው። እኛ ኢህቲማላቶችን አስቀምጠን መልስ እንሰጣለን እንደተለመደው። ይሄን ከፈለገበት እንደዚህ፣ ይሄን ከፈለገበት ደግሞ እንደዚህ ብለን ባልና ሚስት መካከል ስላለ ጉዳይ ከሆነ ጥያቄው ሚስቱን ውጭልኝ ብሎ ከቤት ካስወጣት ያለ ምንም ምክንያት ከሆነ ሐቅ ኖሮት አይደለም። ያለ ምንም ምክንያት ከመስከኗ ከማረፊያዋ ከቤቷ የራሷ ንብረት ባይሆንም እንኳን እሱ በዋጅብነት ሊያኖራት ግድ ይላልና ዝም ብሎ ያለ ሐቅ ካስወጣት ወንጀለኛ የሚሆነው እሱ ነው። ለምንድን ነው ይሄ ለሐቁ ሱክና የመኖሪያ ሐቅ አላት። ከዚያ ቤት እንደፈለገ ውጪ ይላት አይገባም። መፍታት ፈልጎ ከሆነ ውጪ ማለት አይደለም የሚሆነው። መፍታት ከፈለገ ስርዓቱን ይዞ ይፈታታል። ምናልባት ሂጂልኝና ውጪልኝ የፍቺ አሽሙር ቃል ሊሆኑ ይችላሉ። ቀጥታ ባይሆንም በአሽሙር መፍታትን ሲፈልግ ሊጠቀመው ይችላል። ይሄንን ነገር ተጠቅሞት ሊሆን ይችላልና በዚህ መልኩ ካስተምረው ፍቺ ብለን እንወስደዋለን። መፍታት ፈልጉ ነው። በቃ ሂጂልኝ ከዚህ ነው ያልፈለገሽም ሲል በቃ መፍታት ነው በሚል ሊወሰድ ይችላል። ያው ንያውን አዎ መፍታት ፈልጋለሁ ብሎ ሲናገር ማለት ነው። በንያ ነው የሚወሰነው። ያ ነገር በሌለበት መፍታትን ፈልጌ አይደለም በቃ አስጠላችኝና ውጪ ያልኳት የሚል ከሆነ አንተ ዛሊም ከቤት ማስወጣት ማለት እየበደልካት ነው። አንዳንዶች ያለ ምንም ሐቅ እንደዛ የሚያደርጉ ሰዎች አሉ። አይ እኔ ባለው ሁኔታ ባለው አሁን በተከሰተው ክስተት በሷ በኩል የመጣ ችግር ነበርና እንደው ወደ ፍቺ ከሚወስደኝ ከሷ ጋር ከምፋታ በቃ ከዚህ ቤት እንድትወጣና እንደው የተወሰነ ቀንም ቢሆን እንደው ከአይኔ ርቃ ከፈለገች ቤተሰቦቿ ጋር ትሄድ ጓደኛዋ ጋር ትሄድ ብቻ የፈለገችው ቦታ ሄዳ ከአይኔ ርቃ እንድትቆይና እንደው ያ ስሜት እስኪበርድልኝ ድረስ አለዚያ ወደ ሌላ ሊሄድ እችላለሁ፣ ልጎዳት እችላለሁ። አንዳንዶች ሲናደዱ ጥፋቱ ስለሚገቡ ይገባሉና ያን ነገር ፈርቶ በቃ ሂጂ ሲላት ሂጂ ቤተሰቦች ጋር ቆይ፣ ጓደኛሽ ጋር ሂጂ፣ የሆነ ቦታ ሂጂ ከሆነ ይሄ ለማስላሃ የሆነ ተብሎ ይታሰባል። በሷ በኩል የመጣ ዙልም የመጣ ስህተት ማድረግ ያለባትን የሌለባትን ነገር ስላደረገች ያለባትን ነገር ስላላደረገች ሊሆን ስለሚችል በዚህ መልኩ ሐራም ነው ብለን አንወስደው። ለምን ከኋላ ለሷም ጥቅም ያለውን ነገር ሊሆን ይችላል እያደረገ ያለው ማለት ነው። ከዚያ ውጪ ሌላ ከባልና ሚስት ውጪ ነው ጉዳዩ ከተባለ በይነመን ወመን አባትና ልጅ ናቸው፣ ወንድምና እህት ናቸው፣ ወላ ጎረቤቱን ወላ ማን ነው። መቼም አንድ ላይ ሐቅ ያላቸው ከሆኑ እሱ የኔ ብቻ ነው ይሄን መጠቀም የምችለው የኔ ብቻ ሐቅ ነው አንቺ ሐቅ የለሽም ውጪ የሚል ከሆነ ማንኛውም ሰው ወንዶቹ ዝምድና መካከላቸው ላይ ያላቸው ይሁኑ የሌላቸው ይሁኑ በጋብቻ የተገናኙ ይሁኑ በስራ የተገናኙ ይሁኑ የሆነን ነገር የሆነን ቤት ማስለቀቅ ወይ ደግሞ ሂጂ ውጪ ሲል
ሐቅን መከልከል ስለሚሆን ወንጀል ላይ ይወድቃል ማለት ነው። በ09011700 የተላከልን ጥያቄ ነው። ሰላም አለይኩም ሱናዎች ጥያቄ ያለኝ አንድ ሙስሊም የሆነ እቃ ወስዶ መክፈል ቢያቅተው ዘካ ከሚያወጣው ገንዘብ ቀንሶ የሰውየውን ዕዳ መሰረዝ ይችላል ወይ? ዕዳ የሚመለሰው ከራስ ገንዘብ ነው። ዕዳ ካለበት ሰውየው ሚማሊ ከራሱ ገንዘብ አውጥቶ ዕዳውን ይመልሳል፣ ዕዳውን ይከፍላል። የሰው ሐቅ ካለበት ያንን ይመልሳል እንጂ ዘካትን በመቀነስ ዕዳ መክፈል አይቻልም። ከዘካት ቀነሰ ማለት በሱ አሁን ምናልባት ጠያቂያችን በሚፈልገው አማርኛ ዘካትን ራሱ አውጪ ራሱ ተቀባይ ሊሆን እኮ ነው። እንደዛ ሊሆን ነው። ራሱ አውጪ ራሱ ሙስተሒቅ ደግሞ እንደገና ደግሞ የሚሰጠው ሰው ዘካት ብሎ ካሰበው ከሱ ላይ ቀንስ ሲል አይ እኔም ብድር አለብኝ እኮ እኔም እኮ ዕዳ አለብኝ። እሺ ስለዚህ የሚወጅብብኝ የነበረው 500 ሺህ ብር ነው ዘካት። እሺ ከዚህ 500 ሺህ ብር ምን ያህል ላድርግ? ከ500 ሺህ ብሩ 200 ሺህ ብሩን ዕዳ ልክፈልበት። ለምን ዘካት እኮ ዕዳ ይከፈልበታል። መሰለን በሱ አስተሳሰብ ዕዳ ላለበት እኮ ዘካት ይሰጣል። እና አሁን ማን እየሰጠ ለማን ነው እየሰጠ ያለው? ማን ለማን እየሰጠ ነው? ከራሱ ወደ ራሱ ማለት ነው። ከዚያ ሰጪ ሆነው ዘካት አውጪ ሆነው አወጣው ገንዘቡ። ዘካት ሙስተሒቅ ደግሞ ሆነው ደግሞ ዕዳ ስላለብኝ ብሎ ደግሞ ተቀበለው። ከዚያ በኋላ ምን ሊያደርግ ነው? ዕዳውን ሊከፍል ማለት ነው። ይሄ ትክክል አይሆንም በፍጹም። እንዲህ አይነቱ አካሄድ ትክክል አይሆንም። የሌላ ሰው ዘካት ከተሰጠው ለሱ ዕዳ አለበትና ዕዳውን መክፈል አልቻለም። በቃ ሙሉ ለሙሉ እንደው ንግዱ ሁላ ምን ሁላ ከስርስር አለበት፣ ዕዳ በዕዳ ተጫነበት። ስለዚህ ዕዳውን እንዲከፍል ዘካት ይሰጠውና ዕዳውን ይክፈል ከሆነ የሌላ ሰው ዘካት ተቀብሎ ነው የሚሰጠው። ዘካ አውጪ የሆነ ሰው እንዴት እሱ ራሱ እንደገና ዘካት ተቀባይ እንዴት ይሆናል? የራሱ የሚያወጣውን ዘካት ለራሱ አስቀርቶት ዕዳ እንዴት ይከፍልበታል? ያው ስለዚህ ዘካት አይበለው። እንደው እኔ ዕዳ ከፍላለሁ ካለ ሚራሲ ማሊሂ ነው ዕዳ የሚከፍለው ካለው ከዋና ገንዘቡ ላይ ነው ዕዳ የሚከፍለው። ከከፈለ በኋላ ያለውን ገንዘብ ያይና هل بلغ النصاب او لا እሺ ዘካት የሚወጅበት መጠን ላይ ደርሷል ወይስ አልደረሰም? ከደረሰ መርሐባ ከዚያ ላይ የሚወጅበትን ይከፍላል እንጂ ከራሱ ቀንሶ ወደ ራሱ አድርጎ ከዛ በኋላ ደግሞ አውጥቶ እንደገና ደግሞ ዕዳ መክፈል አይሆንም። ምናልባት ጠያቂያችን የሚፈልገው አይ እኔ ዘካ አውጪ ነኝ ግን ዘካት ከምሰጣቸው ሰዎች ሙስተሒቆች ፉቀራዎች መካከል አንደኛው የኔ ዕዳ ያለበት ሰው ነው። ስለዚህ ዘካት ልሰጠው ስል አሁን ከሰጠው ተቀብሎ ሊሄድ ነው። ስለዚህ ካሁኑ ከዘካቱ ላይ ልቀንስና ዕዳዬን ቀንሼ ከዛ እንካውሰድ ብዬ ልስጠው። ይሄን ማድረግ እችላለሁ ወይ ያለ ከሆነ አይችልም። ይሄንን ለምን ደግሞ አይችልም ሲባል ከዘካቱ ላይ ቀንሶ ወደ ራሱ ሲያስቀር አሁንም ዞሮ የዘካቱ ተቀባይ ራሱ የሆነ ነው። ዘካት ተብሎ የወጣው ገንዘብ ወደሚገባው ሰውዬ መድረስ አለበት፣ ወደ ሙስተሒቁ መድረስ አለበት። ይሄ ዘካት ነው። مثلا ሰው 1 ሚሊዮን ብር ቢኖረው ከ1 ሚሊዮን ብር 25000 ብር ዘካት አወጣ። ይሄን 25000 ብር ዘካት ነው ብሎ ነይቶ هذا زكاة مالي ብሎ ነይቶ ከለየው በኋላ عين هذا المال ወደ ደሃ መስጠት አለበት። የሱ አይደለም ወርቅ ነው ብለን እንበል እንደው ሁሉንም የሚያስማማና የሚያግባባ مثلا እንበልና 40 ዲናር አለው 40 የወርቅ ሳንቲሞች ማለት ነው። ወይም 40 ሚስቃል። ከዚህ ከ40 ሚስቃል አንዷን ሚስቃል ዘካት አወጣ። አንዷን አወጣና አነሳና هذا زكاة مالي ያለ ይሄ የገንዘቤ ዘካ ነው። ከ40 አንድ እጅ አይደል የሚወጅበው? ከ40 ውስጥ አንድ እጅ ነው የሚወጅበው። 1/40 2.5% ማለት ይሄ ነው እንግዲህ አወጣ። ካወጣ በኋላ እቺን ዲናር መልሶ መቀላቀል እኮ አይችልም። ነይቶ አውጥቷት
ዘካት ሆናለች። እንታ የዘካት ስትሆን صارت لغيره ليس له የሌላ ሰው ሆናለች። የሌላ ሰው ከሆነች በቃ ለአንድ ፈቂር ልስጠው ብሎ ሲሄድ ፈቂሩ ለካ ከዚህ በፊት 1 ዲናር የተበደረው ሰው ነው። ያ هذا ያቺን 1 ዲናር ሊሰጥህ ነበር በቃ እዳ አለብህ አይደል በዛ ይጣጣልህ ብሎ አስቀረው። هل يقال اعطاه አይባልም። ሰጥቶታል እኮ አይባልም እኮ። ይሄ ወደ ፈቂሩ እጅ መድረስ የነበረበት ገንዘብ ሳይሰጥ ራሱ ጋር አስቀርቶታል። እሰይ በዚሁ ተመለሰችልኝ ብሎ ቢያስገባው አይሆንም። ታዲያ ምን ይሆን? ይስጠው። ተረከብ ካረ ከፈለገ በሩን በደንብ አድርጎ ይቆልፍ። እንግዲህ ከዛ በኋላ አስታውሳለህ ከዚህ በፊት 1 ዲናር አበድሬ ነበር ብድር ይመልስልኝ መርሐባ ብሎ ይሰጠዋል። ደህነኛ ሰው ከሆነ አለዚያ ደግሞ እኔ አሁን ችግሮኛል፣ አሁን በዚህ ሰዓት እቺን ዲናር ወስደህብኝ ምን ልበላ ነው? ሌላ ጊዜ ከፍልሃለሁ ደህና 3 4 ዲናር 5 ዲናር እንደሳገኝ ከዛ ውስጥ ከፍልሃለሁ። አሁን እቺ ነው እንደው ዳቦ መግዣ ባጣሁበት ሰዓት ላይ እንደዚህ መጥተህልኝ አሁን እንደገና ልትቀማኝ ነው አሳየተ እና እባክህ ተወኝ ካለ ደግሞ ከተስማሙ ይተውለታል ይሄዳል እንጂ በዚሁ አገኘሁ ተብሎ በቃ ያቺ ዲናር ለዛችኛው ማካካሻ ትሆን ተብሎ መስቀመጥ አይቻልም።